ይህ ኢትዮጵያ ቴሌቪዥን ነው። ጤና ይስጥልኝ እንደምናመሻችሁ የተከበራችሁ ተመልካቾቻችን፣ አንድ ሰዓት ሆኗል። ከኢትዮጵያ ቴሌቪዥን ምዕራፍ 2 የኢቲቪ 57 ዜናዎችን ይዘን ቀርበናል። አበይት ጉዳዮችን አስቀድማለሁ። በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት አፋሕድ መካከል የተደረገውን የዘላቂ ሰላም ስምምነት ማዕቀፍ ውጤታማ ለማድረግ የሚያስችል የማስፈጸሚያ ስምምነት ተፈረመ። የኢፌዴሪ አየር ኃይል በ90 ዓመት ታሪኩ ለጠንካራና ዘላቂ ሀገረ መንግስት ግንባታ ተቋማዊ አስተዋጽኦ ለማድረግ የሚያስችል ምዕራፍ ላይ ይገኛል። አዲስ አበባ በአፍሪካ ከተሞች የፋይናንስ አስተዳደር በተካሄደው የዳሰሳ ጥናት የተሻለ አፈጻጸም አስመዘገበች። ከኢቲቪ 57 ዜናዎች ጋር አልጋነሽ ተካነኝ፣ አብራችሁን ቆዩ። የኢፌዴሪ አየር ኃይል አንዳንዶች ሲገልጹት ወርልድ ክላስ ሆኗል። ያደጉ የዓለም ሀገራት የታጠቁትን ነገሮች ታጥቀናል። የማድረግ አቅማችንን ቀላል አይደለም። የኢትዮጵያ የኃይል አስተላለፍ ነው ብለው የወሰኑ ሰዎችም አሉ። በመቶ ሚሊዮኖች የሚቆጠር ዶላር የሚያወጣ ንብረትን ይዞ መጥቶ ኦፕሬት ለማድረግ ፈቃደኛ መሆን ደረጃው እና ሰማዩ የኛ ነው ምን ያህል ተቀራራቢ ናቸው? የመጨረሻ ደረጃ የሚባሉትን ስትራቴጂክና ኦፕሬሽናል ሰው አልባ አውሮፕላኖች ታጥቀናል። በጣም ከቲንግ ኤጅ የሚባሉ ኤሌክትሮኒክ ዋርፌር መሳሪያዎችም አሉ። ኢትዮጵያ በዚህ ልክ አቅም እንዳላት የታወቀ ሁሉ ሀራስመንት በየአካባቢው አለና ሁለቴ ሶስቴ ደግሞ እንዲያስቡ እንዲያሰላስሉ የኢትዮጵያ አየር ኃይል የድሮ አየር ኃይል አይደለም። ሌሊትና ቀን እዚህ ራንዌይ ላይ አይበረር ነበር። የገጠመን ፈተና ነበር። ድሮንን ያስተዋወቅ ነው። ከዛ በኋላ ነው ከድሮን በተጨማሪ ሌሎች የኤሌክትሮኒክ ዋርፌር መሳሪያዎችን ታጥቀናል። ስርዓቱን ባለመቀበል ነው ወይስ በሰዓቱ የነበረው ስርዓት የፈጠረው ችግር ነው? ግማሾቹ ኬንያ፣ ግማሾቹ ሱዳን፣ ግማሾቹ የመን፣ ሳውዲ አረቢያ ድረስ አውሮፕላኖችን ይዘው የጠፉበት ኢቭን እንደ ኢትዮጵያ ትልቅ ንቅናቄ የፈጠረ ነበር። አሻው አንበሳው እየተባለ የኢትዮ ኤርትራ ጦርነት እስኪጀመር በነበረበት ሁኔታ አየር ኃይሉ ፍጹም የቁልቁለት ጉዞ ላይ ነው። ቀጠናው ላይ ያለ ምንም ጥያቄ የእኛን አየር ኃይል የሚያክል በሰው ሀብት ልማቱ፣ በማድረግ አቅሙ፣ በቴክኖሎጂው የሚገዳደረው የለም። የኢፌዴሪ አየር ኃይል መዳረሻ አልቲሜት ጎል ዛሬ እዚህ ቁጭ ብሎ 1200 ኪሎ ሜትር ላይ መንቀሳቀስ የሚያስችሉ ነገሮች የሰው አልባ አውሮፕላኖችን የፈለግንበት የሀገራችን ወይም ደግሞ ከሀገር ውጭ። ከነዚህ ችግሮች በኋላ ምን ላይ ነው ያለው ብሎ ማለት እንችላለን? አስተማማኝነት አይጠየቅም፣ በጣም አይጠየቅም። ምክንያቱም ፕሩፍ እያደረግን የመጣል አብራችሁን ቆዩ ተመልካቾቻችን። ጠቅላይ ሚኒስትር አብይ አህመድ ከጀርመን የውጭ ጉዳይ ሚኒስትር ጆአን ወድፉል ጋር ተወያይቷል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት ከውጭ ጉዳይ ሚኒስትሩ ጋር የሁለቱን ሀገራት ትብብር የበለጠ ለማጠናከር በሚቻልበት ሁኔታ ላይ ትርጉም ያለው ውይይት አድርገናል ብለዋል። በተያያዘ ዜና ኢትዮጵያና ጀርመን በፖለቲካና ኢኮኖሚ ጉዳዮች ላይ በጋራ ለመስራት ከስምምነት መድረሳቸው ተገለጸ። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከጀርመን የውጭ ጉዳይ ሚኒስትር ጆአን ወድፉል ጋር ተወያይቷል። ሁለቱ ሚኒስትሮች በጋራ በሰጡት ጋዜጣዊ መግለጫም በሁለቱ ሀገራት መካከል ባሉ ዘርፈ ብዙ የትብብር ጉዳዮች ላይ ውጤታማ ውይይት ማድረጋቸውን ገልጸዋል። በውጭ ጉዳይ ሚኒስትሩ እየተደረገ ያለው ይህ ጉብኝት የሁለቱን ሀገራት ግንኙነት ወደ አዲስ ከፍታ ለማድረስ ያግዛል ብለን እናምናለን። በውይይታችን ወቅት በሁለቱ ሀገራት መካከል ያለውን የፖለቲካና የኢኮኖሚ ትብብር ይበልጥ ለማጠናከር መግባባት ላይ ደርሰናል። ዘንድሮ ኢትዮጵያና ጀርመን የዲፕሎማሲ ግንኙነት የጀመሩበት 120ኛ ዓመት የሚከበርበት ልዩ ዓመት መሆኑን የጠቀሱት ሚኒስትሮቹ ይህንን ታሪካዊ ግንኙነት በቆራጥነት እንደሚቀጥል አረጋግጧል። የጀርመን የውጭ ጉዳይ ሚኒስትር ጆአን ወድፉል የኢትዮጵያ የባህር በር ባለቤትነት ጥያቄ ጀርመን ተገቢ መሆኑን ታምናለች ሲሉ የገለጹ ሲሆን በአፍሪካ ቀንድ እንዲሁም በሌሎች ዓለም ሀገራት የሰላምና ጸጥታ ጉዳይን አስመልክቶ ኢትዮጵያ እያበረከተች የምትገኘው አስተዋጽኦ ከፍተኛ መሆኑንም ነው የጠቀሱት።
ኢትዮጵያ በምስራቅ አፍሪካ ያለውን ሰላም በመጠበቅ ረገድ ከፍተኛ አስተዋጽኦ እያደረገች ትገኛለች። በዚህም የሚጠበቅባትን ኃላፊነት እየተወጣች ነው። ከአፍሪካ ባሻገር በተለያየ ዓለም ሀገራት ላይ በተለያየ ጊዜ የሰላም አስከባሪ ኃይል በማሰማራትም የዓለምን ሰላም ለመጠበቅ የበኩሏን እየተወጣች ነው። የኢትዮጵያ የባህር በር ባለቤትነትንም በተመለከተ ጀርመን ተገቢ ጥያቄ መሆኑን ታምናለች። ከውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጋር ፍሬያማ ውይይት ያደረግን ሲሆን በዘርፈ ብዙ ጉዳዮች ላይ በጋራ ለመስራትም ተስማምተናል። ጠላትን ብርክ ያስያዘው የአየር ኃይሉ ግንባታ የጠላት ብርቱ ፍላጻዎችን የሰበረው ሀገርን ከተወረወረባት የእሳት አሎሎ ሲታደግ የኖረው በክንፎቹ ጥላ ሀገርን ከጥቃት የጋረደው የኢትዮጵያ አየር ኃይል 9ኛ የምስረታ በዓል ዓመቱን ያከብራል። ኢትዮ መልህቅ የኢትዮጵያ አየር ኃይል ዘመኑ ያጀው የትጥቅና የቴክኖሎጂ አቅሙን ዛሬ ምሽት ከ3 ሰዓት ጀምሮ በኢትዮጵያ ቴሌቪዥንና በኢቢሲ.ስትሪም ላይ ዳስሳል። ኢትዮ መልህቅ የሕዝብ ተወካዮች ምክር ቤት የኢትዮጵያ መንግስት ከ3 የብሪክስ አባል ሀገራት ጋር ፍርደኞችን ለማስተላለፍ የሚያስችሉና በወንጀል የሚፈለጉ ሰዎችን አሳልፎ የመስጠት ስምምነት አዋጆችን አጸደቀ። ምክር ቤቱ ዛሬ ባካሄደው 5ኛ ዓመት የሥራ ዘመን 9ኛ መደበኛ ጉባኤ የተለያዩ ረቂቅ አዋጆችን መርምሮ ለቋሚ ኮሚቴ መርቷል። ሞላ ለማየው ዝርዝር አለው። የሕዝብ ተወካዮች ምክር ቤት ዛሬ ባካሄደው 9ኛ መደበኛ ጉባኤ የተለያዩ ረቂቅ አዋጆችን አጽድቋል። አዋጆቹ በዋናነት በኢትዮጵያ መንግስትና በ3 የተለያዩ የብሪክስ አባል ሀገራት መካከል ፍርደኞችን ማስተላለፍ እንዲሁም በወንጀል የሚፈለጉ ሰዎችን አሳልፎ መስጠት ላይ ያተኮሩ ናቸው። በምክር ቤቱ የሕግና ፍትህ ጉዳዮች ቋሚ ኮሚቴ መርምሮ የውሳኔ ሐሳብ ካቀረበባቸው ረቂቅ አዋጆች መካከል ሁለቱ በኢትዮጵያና ቻይና መንግስት መካከል የተደረጉ የወንጀል ጉዳዮች የጋራ የሕግ ትብብር ስምምነት ረቂቅ አዋጅ እንዲሁም በሁለቱ መንግስታት መካከል የተደረገ ፍርደኞችን የማስተላለፍ ረቂቅ አዋጅ ሲሆኑ ምክር ቤቱ በአብላጫ ድምፅ አጽድቋቸዋል። ሌላኛው በኢትዮጵያና በብራዚል መንግስት መካከል የተደረገ ፍርደኞችን የማስተላለፍ ስምምነት ረቂቅ አዋጅ ሲሆን ምክር ቤቱ በአብላጫ ድምፅ አጽድቋል። እንዲሁም በኢትዮጵያና በደቡብ አፍሪካ መንግስት መካከል የተደረገ በወንጀል የሚፈለጉ ሰዎችን አሳልፎ የመስጠት ስምምነት ረቂቅ አዋጅ ላይም ምክር ቤቱ ከተወያየ በኋላ በአብላጫ ድምፅ አጽድቋል። በምክር ቤቱ የሕግና ፍትህ ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ ጸገነት መንግስቱ በኢትዮጵያና በ3ቱ የብሪክስ አባል ሀገራት መካከል እያደገ የመጣውን ግንኙነት በሕግ ማስደገፍ ለግንኙነቱ መጠናከር አስተዋጽኦ እንዳለው ተናግረዋል። የአዋጆቹ መጽደቅም ከሀገራቱ ጋር ወንጀልን በጋራ ለመከላከልና ለፍርደኞች ጠቀሜታ እንዳለው ገልጸዋል። የተለያዩ የወንጀል ማስረጃዎችን ወይም መረጃዎችን በመለዋወጥ ተጠርጣሪዎችና ወንጀለኞች ከቅጣት የማያመልጡበት ሁኔታ በመፍጠር የሕግ በላይነት የሕግ ተጠያቂነትን ለማረጋገጥ ይረዳል። ስምምነቱ አስፈላጊ መሆኑን በማመን ቋሚ ኮሚቴው ረቂቅ አዋጁን በሙሉ ድምፅ ተቀብሎታል። የምክር ቤት አባላት በበኩላቸው በአንዳንድ ወንጀሎች የመንግስታት ተሳትፎ ጭምር በመኖሩ አዋጆቹ ብሔራዊ ጥቅምን እንዳይጎዱ ጥንቃቄ ያስፈልጋል ያሉ ሲሆን በሀገራቱ መካከል የኃይል ልዩነቶች መኖር እንዲሁም በአንዳንድ ሀገራት ኢትዮጵያውያን ፍርደኞች በታሰበው ልክ አለመኖሩን በማንሳት የሕጉን አስፈላጊነት ተቃውመውታል። በኢትዮጵያና በቻይና መካከል ያለውን የፓወር ባላንስ በምናይበት ጊዜ በተፈጻሚነቱ ላይ ተጽዕኖ አይኖረውም ወይ? እኩል ተፈጻሚ ይሆናል ወይ? በተጻፈው ሕግ መሰረት ተስማምተው ለመስራት ወደ አንድ መጥተዋል። በዚህ መንገድ ነው ተፈጻሚነት የሚኖረው እንጂ የትኛውም ሀገር በአንዱ ሀገር ላይ ተጽዕኖ የሚፈጥርበት ምክንያት ሊኖረው አይችልም ማለት ነው። እኔ ብሔራዊ ኢኮኖሚ ጥቅማችን ይጎዳል እንደዚህ አይነት ስምምነቶች የሚል ግምገማ ነው ያለኝ። ተጠርጥረው የሚያዙ የብራዚል ዜጎች እንዳሉ አውቃለሁ። እነሱን ለማስተላለፍ ካልሆነ ብዙ ኢትዮጵያውያን በብራዚል እንደ ብራዚል አይነት ሀገሮች ጋር በወንጀል ተሳትፈው የተፈረደባቸው ወይም በማቆያ ያለ አይመስለኝምና አሁንም ጠቀሜታው ብዙ አይታየኝም። የብራዚል ዜጎች ኢትዮጵያ ውስጥ ፍርደኞች አሉ። ከኛ ተጨባጭ ብራዚል ሀገር ውስጥ ላይኖር ይችላል። የብራዚል አገር ፍርደኞችን እዚህ ቀልበን ማረም ለኢትዮጵያ ምንም ጥቅም የለውም።
አንደኛ መወሰድ መቻል ያለበት። ለወደፊት የኛም ባለሙያዎች ሊኖሩን ይችላሉ። አሁን ባለው ተጨባጭ እኛ እዛ ሀገር ሄደን አላየንም። ምክር ቤቱ በዛሬው መደበኛ ጉባኤ የቀረቡለትን በኢትዮጵያና ደቡብ ኮሪያ ኤክስፖርት ኢምፖርት ባንክ መካከል ለሕክምና መሳሪያዎች አቅርቦት ፕሮጀክት ምዕራፍ 2 ማስፈጸሚያ የተደረገ የ30 ሚሊዮን ዶላር የብድር ስምምነት ረቂቅ አዋጅ፣ የህብረት ሥራ ማሻሻያ ረቂቅ አዋጅ፣ የኢትዮጵያ አቪዬሽን ሴኩሪቲ ማሻሻያ አዋጅ እንዲሁም የፌዴራል የስፖርት ልማትና አስተዳደር ረቂቅ አዋጅን መርምሮ ለሚመለከታቸው ቋሚ ኮሚቴዎች ለዝርዝር እይታ መርቷል። በአማራ ብሔራዊ ክልላዊ መንግስትና የአማራ ፋኖ ህዝባዊ ድርጅት አፋሕድ መካከል የተደረገውን የዘላቂ ሰላም ስምምነት ማዕቀፍ ውጤታማ ለማድረግ የሚያስችል የማስፈጸሚያ ስምምነት ተፈረመ። በዛሬው ዕለት የተፈረመው የዘላቂ ሰላም ስምምነት ማስፈጸሚያ የአማራ ክልልን ከነበረበት ችግር አውጥቶ መልሶ ለመገንባት የሚያስችል መሆኑን ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን ገልጿል። ጌታቸው ባልቻ ዝርዝር አለው። በአማራ ብሔራዊ ክልላዊ መንግስትና የአማራ ፋኖ ህዝባዊ ድርጅት አፋሕድ መካከል የዘላቂ ሰላም ስምምነት ህዳር 25 2018 ዓ.ም መፈረሙ ይታወሳል። በዛሬው ዕለት የተፈረመው ስምምነትም የዘላቂ ሰላም ስምምነቱን ማዕቀፍ ውጤታማ ለማድረግ የሚያስችል ማስፈጸሚያ ነጥቦችን የያዘ ነው። ስምምነቱንም የአማራ ክልል የሰላምና ጸጥታ ቢሮ ኃላፊ ዶክተር እሸቱ የሱፍና የአማራ ፋኖ ህዝባዊ ድርጅት አፋሕድ ወታደራዊ አስተዳደር መምሪያ ኃላፊ ረዳት ፕሮፌሰር ኢያሱ አባተ ተፈራርመዋል። በዚሁ መድረክ ላይ የተገኙት የሰላም ሚኒስትር መሐመድ እድሪስ በመንግስትና በህዝብ የቀረበን የሰላም ጥሪ ተቀብለው ለህዝባችን ጥቅም በሰለጠነ መንገድ ለመታገል የመጡ የሰላም አርበኞች በመሆናቸው መንግስት ያመሰግናቸዋል ብለዋል። የህዝባችንን እረፍት ለመስጠት ሀገራችንን በጋራ ለማልማት ከድህነት ለመውጣት በምናደርገው ትግል ላይ በጋራ ለመስራት ወደ ሰላማዊ የፖለቲካ መድረክ መምጣት በመቻላችሁና የክልሉ መንግስትም ወንድሞቻችንን አቅፎ በመቀበል የልማት ኃይል ለማድረግ እየሄደበት ባለው ሁኔታ ሁለቱንም ቆራጦች፣ ደፋሮች የሰላም አርበኞች ላመሰግን ወዳለሁ። እንኳን ደስ ያላችሁ። የአማራ ክልል ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን በበኩላቸው በዛሬው ዕለት የተፈረመው የዘላቂ ሰላም ስምምነቱ ማስፈጸሚያ ስምምነትም የአማራ ክልልን ከነበረበት ችግር አውጥቶ መልሶ ለመገንባት የሚያስችል እንደሆነ ገልጸዋል። የተፈራረመው የማስፈጸሚያ ሰነድ በክልላችን ውስጥ የተፈጠረውን ውድመት መልሶ ለመገንባት የተሸረሸረውን እምነት እና እየጠፋ ያለውን ወግ፣ ባህል፣ እሴት መልሰን ለመመለስ ወይም ሪስቶር ለማድረግ የሚያስችል ቃል ኪዳን እና እምነትን የምንገነባበት ነው። የአማራ ፋኖ ህዝባዊ ድርጅት ወደ ሰላማዊ መንገድ ሲመጣ ለኢትዮጵያ ብሔራዊ ጥቅም መጠበቅ ለመስራት መሆኑን የገለጸው ደግሞ የድርጅቱ ወታደራዊ አስተዳደር መምሪያ ኃላፊ ረዳት ፕሮፌሰር ኢያሱ አባተ ነው። ብሔራዊ ጥቅማችንን ለማስከበር የህዝባችንን ጥያቄ ለማስመለስ ከመንግስት ጋር በሰላማዊ መንገድ ተነጋግረን እንሰራለን ብለን የቆረጥ ነው። ከባድ ውሳኔ ይሄ ነበር። የህዝባችን ጉዳይ ጥያቄ ለማስመለስ ሀገራችን የተረጋጋች ብሔራዊ ጥቅሟ የተከበረ የአማራ ህዝብም ትናንት ዋጋ ሲከፈልበት የነበረውን ትልቅ ጉዳዮች አሁን አንዳንድ ጉዳዮች የባህር በርን ጨምሮ መንግስት ሲያነሳቸው በትግል ውስጥ ነን የሚሉ አንዳንድ ወንድሞቻችን እንደ ወንጀል ያነሱታል። እኛ እንደ ትግል ምልክት እንደ አማራ ትግል የምንወስደው እነ ፕሮፌሰር አስራት ወልደየስን ነው። ይሄ ጥያቄ እነሱ ጥያቄ ነበር። ከሰሞኑ የሰላም አማራጭን በመምረጥ ወደ ሰላም የመጡት የአማራ ፋኖ ህዝባዊ ድርጅት አፋሕድ ምክትል ሊቀመንበርና ወታደራዊ ዋና አዛዥ ፈንታው ሞሃባ የአማራን ህዝብ ጥያቄ እናስመልሳለን ብለን ጫካ ብንገባም አሁን ላይ ህወሓት፣ ሻዕቢያና ግብፅ የእኛን ትግል በመጥለፋቸው የሰላም አማራጭን መርጠናል ብለዋል። አሁን ድረስ በጫካ የሚገኙ የሰላም መንገድን እንዲከተሉም ጥሪ አቅርበዋል። የህወሓት ተላላኪ ከመሆን የግብፅ ተላላኪ ከመሆን የሻዕቢያ ተላላኪ ሆኖ አገራችንን ከምናፈርስና ከምናተራምስ የክልላችንን ህዝብም ሆነ ሰላም ከምንነሳው ከምናተራምሰው ከዚህ ተቆጥበን የሰላምን አማራጭ ወስደን ከህዝባችን ጋር ሆነን ከክልሉ መንግስት ጋር ሆነን ከፌዴራል መንግስት ጋር ሆነን የክልሉንም ሆነ የሀገራችንን ህዝብ ችግር በጋራ መፍታት አለብን ብለን እናምናለን። ዛሬ የተፈረመው የማስፈጸሚያ ስምምነት በዋናነት የዘላቂ ሰላም ስምምነቱ ዝርዝር አፈጻጸም ሂደቶች፣ የጋራ የቴክኒክ የማቋቋም አካሄድ፣ የቁጥጥርና ክትትል ኃላፊነት እንዲሁም
በሰላም ስምምነቱ ሰነድ ድምጻችን አልተካተተም ያሉ ወገኖች ሐሳብን የያዘ ነው። የኢፌዴሪ አየር ኃይል በ90 ዓመት ታሪኩ ለጠንካራና ዘላቂ ሀገረ መንግስት ግንባታ ተቋማዊ አስተዋጽኦ ለማድረግ የሚያስችል ምዕራፍ ላይ ይገኛል። አየር ኃይሉ ከጦር ግንባር ባሻገር ያለው የቴክኖሎጂ አቅም የተቋማዊ ግንባታ ሂደቱ ስኬታማ ስለመሆኑ የሚያረጋግጥ ነው። መሐመድ አልቃድር በዚህ ጉዳይ ያዘጋጀውን ዘገባ ተከታትለን እንመለስ። ከ9 10 ዓመታት በፊት በ1928 ኢትዮጵያ የሰማዩን ቴክኖሎጂ ቀድማ በመታጠቅ የአየር ኃይሏን መሰረት ጣለች። ይህም የሀገሪቱን በአፍሪካ ቀዳሚነት በአየር ኃይልም ያስመሰከረችበት ነበር። ይህ ታዲያ የጀግንነት ጉዞዋም ማጠናከሪያ ነበር። ዛሬ አየር ኃይሉ በ90 ዓመታት ታሪኩ ለዘላቂ ሀገረ መንግስት ግንባታ ተቋማዊ መሰረትን የሚጥልበት ምዕራፍ ላይ ይገኛል። ሲያድ ባሬ የሶማሊያ ድንበር አዋሽ ወንዝ ነው በሚል እብሪት ኢትዮጵያን በወረረበት ወቅት ኮሎኔል መንግስቱ ኃይለ ማርያም ታፍራና ተከብራ የኖረችው ኢትዮጵያ ተደፍራለች ሲሉ የእናት ሀገር ጥሪን አስተላለፉ። ገበሬው ማረሻውን ጥሎ ተማሪውም መጽሐፉን ዘግቶ በአንድነት ሲነሳ አየር ኃይሉ በኢትዮጵያውያን ልብ ውስጥ የደመቀ ታሪክ ምዕራፍን አስመዘገበ። በሚሊዮኖች የሚቆጠሩ ኢትዮጵያውያን ወደ ግንባር ሲዘምቱ የሰማይ አንበሶች የጠላትን ተዋጊ ጀቶች እንደ ወፍ አርግፈው በመጣል የሰማዩን የበላይነት ተቆጣጠሩ። የካቲት 26 1970 ዓ.ም በካራማራ ላይ የሉዓላዊነት ታሪክ ዳግም ታደሰ። ያሳያችሁት ንቃትና ትጋት እንዲሁም አብዮታዊ ወኔ የጠላቶቻችንን ቅስም የሚሰብርና የአብዮቱን ወዳጆች ሁሉ እጅግ የሚያኮራ ነው። ከድሉ በኋላ ያሉ ዓመታት ግን የፈተና ወቅቶች ነበሩ ለአየር ኃይሉ። የፖለቲካ ለመረጋጋት በሰለጠነ የሰው ኃይል ላይ ብክነቶች መከሰታቸው፣ አብራሪዎችና ቴክኒሻኖች እንዲሰደዱ መሆናቸው ተቋሙ ከነበረበት የታሪክ ማማ የቁልቁለት ምዕራፉን እንዲያስመዘግብ ግድ ሆነበት። ይህ አየር ኃይል በቀደመ ታሪኩ ከራሱ አልፎ የሌሎች አፍሪካ ወንድሞቹን የአየር ክልል ለመጠበቅ የሚያስችል ብቃት ነበረው። ነገር ግን ባለፉት 30 ዓመታት ገደማ በጣም ከተመቱ፣ ከተዳከሙ፣ በሁለት እግራቸው ቆሞ መጓዝ ከተቸገሩ ተቋማት አንዱ የኢትዮጵያ አየር ኃይል። ዛሬ ግን ያ የፈተና ወቅት አልፎ አየር ኃይሉ ዳግም በጽኑ መሰረት ላይ ቆሟል። በቴክኖሎጂ ሽግግር፣ በሰው ኃይል ልማትና በዘመናዊ ሰው አልባ አውሮፕላኖች ወይንም ድሮኖችን በማካተት የአየር ላይ የበላይነቱን በድጋሜ አረጋግጧል። አየር ኃይሉ ዛሬ ለዘመናዊት ኢትዮጵያ ቴክኖሎጂ ጋሻና ለሀገረ መንግስት ግንባታም ዋነኛ ምሰሶ ሆኖ ቀርቧል። ኤርፎርስ ላይ ባለፉት 2-3-4 ዓመታት ሁላችሁም እንደምታውቁት ከፍተኛ ክትትል፣ ቁጥጥር፣ ድጋፍ ይደረግ ነበረ። የተገኘው ውጤት ግን ኢምፕሬሲቭ ነው። እውነት ለመናገር ኢትዮጵያውያን ሊኮሩ ይገባቸዋል። የኢትዮጵያ አየር ኃይል በጣም ጠንካራ ቁመና ላይ ይገኛል። የዚህ ተቋም ህልም በ2030 በአፍሪካ ውስጥ አንዱ ስመጥር ሰፕላየር መሆን ነው። ለአፍሪካ ማርኬት በዩኤቪ እና የተለያዩ የአውሮፕላን ፓርቶች እና አውሮፕላኖች ለአፍሪካ ማርኬት ማምረት ማቅረብ እንፈልጋለን። አሁን ኢትዮጵያ ያንን የመወዳደር ፍላጎት ስላላት ወደዚያ ገበያ ትገባለች። ምንም ጥርጥር የለውም። በ2030 ለበርካታ ሀገራት አውሮፕላኖች ዩኤቪዎች እናቀርባለን። ለኛም ለሀገር ውስጥ ፍላጎት በርከት ያለውን ሁሉን ላናሟላ እንችላለን። በርከት ያለ ፍላጎቶቻችንን በተለያየ መንገድ እንደምናሟላ ተስፋ ይደረጋል። በትላንት ጀግንነት ታንጾ ለነገዋ ኢትዮጵያ ተስፋ የሆነው የ90 ዓመታት ታሪክን ያስመዘገበው አየር ኃይሉ ሉዓላዊነት የማስጠበቅ ጉዞውን ይቀጥላል።
አዲስ አበባ በአፍሪካ ከተሞች የፋይናንስ አስተዳደር በተካሄደው የዳሰሳ ጥናት የተሻለ አፈጻጸም አስመዘገበች። የአዲስ አበባ ከተማ ከንቲባ አዳነች አቤቤ ከተማዋ አህጉራዊ ኃላፊነቷን በመወጣት ለአፍሪካውያን የልምድ መለዋወጫ መድረክ መሆኗን ዳግም ያረጋገጠች መሆኗን ተናግሯል። ይመራደም ዝርዝር አለው። አዲስ አበባ ዛሬ የራሷ ብቻ ሳይሆን ለመላው አፍሪካ የለውጥ ብርሃን እየሆነች ነው። ከተማዋ የአፍሪካ ከተሞች የፋይናንስ አስተዳደር ፋና ወጊም ሆናለች። በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን ድጋፍ በ6 የአፍሪካ ከተሞች በተካሄደው የፋይናንስ አስተዳደር የዳሰሳ ጥናት አዲስ አበባ የተሻለ አፈጻጸም አስመዝግባለች። አዲስ አበባ በከተሞች የፋይናንስ አስተዳደር ያስመዘገበችው ስኬት ለአፍሪካ ከተሞች አርአያ እንድትሆንም አስችሏታል። ይህንን ተሞክሮ ለመቅሰም በርካታ የአፍሪካ ከተሞች ከንቲባዎችና ባለድርሻ አካላት በመዲናዋ ተገኝተዋል። አዲስ አበባ ከምትሰበስበው ገቢዋ 71 በመቶ የሚሆነውን ለልማት ስራዎች በመመደብ ያሳካቻቸው የልማት ጉዞዎች ትልቅ የልምድ ልውውጥና የመማሪያ መድረክ ሆነዋል። Transformation is not only possible without strong municipal financing system and political commitment to reform. የከተማ ትራንስፎርሜሽን ያለ ጠንካራ የፋይናንስ አስተዳደር ስርዓትና ያለ ፖለቲካ ቁርጠኝነት ማሳካት እንደማይቻል ተምረንበታል። ከቅርብ ዓመታት ወዲህ አዲስ አበባ የውስጥ ገቢ ማጠናከር ዘመቻ ላይ የሚጨበጥ ለውጥን አምጥታለች። ከተማችን አሁንም የታክስ አሰባሰብና አስተዳደር ስርዓትን ለማዘመን ሪፎርም በማድረግ ላይ ትገኛለች። ሀብትን መሰረት ያደረገ የግብር አሰባሰብ፣ የቢዝነስ ፍቃድ አሰጣጥን ማጠናከርና የኤሌክትሮኒክስ ስርዓቶች ብሎም የገቢ አሰባሰብን ዲጂታል በማድረግ ረገድ ውጤት ማምጣት ተችሏል። ግብር ከፋዮችን በማበረታታት በግብር አሰባሰብ ሂደቱ ተጠያቂነትና ግልጸኝነት እንዲፈጠርም ተደርጓል። አዲስ አበባ በፋይናንስና በገቢዎች ስራ አቅሟን አጎልብታ ወደ ተግባራዊ ለውጥ የቀየረችበትን ሰፊ ተሞክሮ ለሌሎች የምታካፍልበትም ነው። All mayors, governors, participants ሁሉንም የከተማ ከንቲባዎችና አስተዳዳሪዎች እንዲሁም ባለድርሻዎች በነጻነት እርስ በርስ ሀሳብ በመለዋወጥ እንዲማማሩ አበረታታለሁ። ይህንን ያቻ ለአቻ የልምድ ልውውጥም በከተሞች የፋይናንስ ሪፎርም የጋራ አፍሪካዊ ድምፅ ለመፍጠር መጠቀም ይገባል። የአፍሪካ ከተሞችንና የአፍሪካውያን የእድገት ተስፋን የምንጽፈው በከተሞቻችን ነው። የተለያዩ የአፍሪካ ከተማ ከንቲባዎችም የአዲስ አበባ የፋይናንስ አስተዳደር ሞዴል ለሌሎች ከተሞች ተስፋ ሰጭና ተግባራዊ ሊደረግ የሚችል ትምህርት የሰጠ ነው ብለዋል። አዲስ አበባ የልማት ፕሮጀክቶቿን ከራሷ በሰበሰበችው ገቢ በመሸፈን እንደምትሰራ ተገንዝበናል። ይህ ደግሞ ሌሎች የአፍሪካ ከተሞችንም የሚያነቃቃ ነው። የህንፃዎቹ ማሸብረቅ ብቻ ሳይሆን በግራና በቀኝ የሚታዩ ሌሎች በርካታ መሰረተ ልማቶች፣ የደህንነት ሁኔታዎችና ህዝቡ በነጻነት የሚንቀሳቀስባቸው ምቹ ቦታዎችን ጨምሮ ብዙ አስገራሚ ነገሮች ተሰርተው በአዲስ አበባ ተመልክቻለሁ። እንዲህ አይነት ልማት ደግሞ የጠንካራ አመራርና የተሻለ ፋይናንስ አስተዳደር መኖርንም ያሳያል። ጠንካራ የውስጥ ገቢ ምንጭ ከሌለ ከተሞቻችንን በሚፈለገው ልክ ልናለማ አንችልም። ስለዚህ ከአዲስ አበባ የምንማረው ነገር የራስን ልማት በራስ ገቢ ማከናወንን ነው። በአዲስ አበባ የተመዘገበው የተሻለ የፋይናንስ አስተዳደር አፈጻጸም የከተማዋ ነዋሪዎች ተጠቃሚነት ከማረጋገጥ ባለፈ ለታላቁ አፍሪካ የኢኮኖሚ ህዳሴ አዲስ ምዕራፍ ከፋች ሆኖ ይቀጥላል። ከኢትዮጵያ ቴሌቪዥን ምዕራፍ 2 የኢቲቪ 57 ዜናዎቻችን አሁንም እንደቀጠሉ ናቸው። ተመልካቾቻችን፣ ሰዓቱ የቢዝነስ ነው።